ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣነው የተለያዩ ቤት ውስጥ ለማብሰል የምንጠቀምባቸውን የምድጃ አይነቶች ይሆናል። አብራችሁን ቆዩ። በመጀመሪያ የማሳያችሁ የምድጃ አይነት እንግዲህ ፌመስ ላክስ በመባል የሚታወቅ የምድጃ አይነት ነው። ፌመስ ላክሶች እንግዲህ ገበያ ላይ ቆንጆ ስም ካላቸው የምድጃ አይነቶች ውስጥ ተጠቃሽ ናቸው። እነዚህ ምድጃ አይነቶች እንግዲህ በተለያየ ሳይዝ አማራጭ ገበያ ላይ ይገኛሉ። 50 በ50፣ 60 በ60 እንዲሁም 60 በ90 በመባል የሚታወቅ ሳይዝ ያላቸው ናቸው። ለዛሬ እኔ የማሳያችሁ እንግዲህ 50 በ50 ሳይዝ ያለውን ሁለት ኤሌክትሪክ ሁለቱ ደግሞ በሲሊንደር አማራጭ የሚሰራው የፌመስ ላክስ ብራንድ ይሆናል ማለት ነው። እነዚህ እንግዲህ ምድጃዎች ከቦታ አንፃር ብዙ ቦታ የማይፈጁብን 50 በ50 ነው ሳይዛቸው ብያቸዋል። አነስተኛ ሳይዝ ስላላቸው ብዙ ቦታ የማይዙ የምድጃ አይነቶች ናቸው። ቶፓቸው ስንመለከት ወይም የላይኛው ፓርታቸው ላይ እንግዲህ መጣጋቸው ላይ ስቴንለስ ስቲል የሆነ ቦዲ የተገጠመላቸው ስቴንለስ ስቲል መሆኑን እንግዲህ ለኛ የሚሰጠን ብዙ ጠቀሜታ አለ። አንደኛ እቃችን በጣም ረጅም ዓመት ምንም ሳይሆንብን ያገለግለናል። ብረትና ብረቱ የመበሳሳት ባህሪ ምናምን የለውም። ስቴንለስ ስቲል ሲሆን ዝገት የመከላከል አቅም አለው። የአሉሚኒየም ታይፕ ስለሆነ ማለት ነው። እንደገና በተጨማሪነትም ደግሞ በሽቦም ሊሆን ይችላል። በተለያዩ ነገሮች እቃችንን ብናጥበው የሚለቅብን ቀለም ምናምን ነገር የለም ማለት ነው። ያም ተጨማሪ ለኛ ጥቅም አለው ማለት ነው። እንግዲህ እንደምትመለከቱት የላይኛው ፓርታቸው ላይ አንደኛ ከፍ ያለ እና ደግሞ ሳይዟ አነስ ያለች የጋዝ በርነር አላቸው። ሁለት ኤሌክትሪክ ሁለት ሲሊንደር አማራጭ ነው እያየን ያለ ነው። እንግዲህ ከፍ ያለ በርነር እና አነስ ያለች ደግሞ የሲሊንደር ማጠቃቀያ አላት ማለት ነው። ሌላው እንግዲህ እነዚህ አደጋ እንዳይፈጥሩ ደግሞ ራሱን ኮንትሮል ማድረግ እንዲችል ተደርጎ የተገጠመ ሴንሰር የተገጠመላቸው ናቸው። እንደ በፊቱ አደጋ እንዳይፈጥርብን ቤታችን ውስጥ ሴንሰር ተገጥሞለታል ማለት ነው። እዚህ ጋር ደግሞ ፕሌቱ ላይ በምንሄድበት ሰዓት ላይ ወይም የስቶቭ ፓርት ላይ ስንሄድ እስከ 1000 ዋት ድረስ የሚደርስ ፕሌት የተገጠመላቸው የኦቭን አይነቶች ናቸው። ያ መሆኑ እንግዲህ በከፍተኛ ፍጥነት የምናበስለው ነገር እንዲበስልን ይረዳል ማለት ነው። ወደ ታችኛው ክፍል ስንሄድ ደግሞ እስከ 49 ሊትር ድረስ የሚደርስ ኦቭን የተገጠመለት የስታንዲንግ ኦቭን አይነት ነው። ይህ ምድጃ እንግዲህ ኦቭናችን ላይ ሁለት ፓትራ እናገኛለን። በተጨማሪነትም ደግሞ ፋን የተገጠመለት ስለሆነ እቃችን ተጠቅመን ስንጨርስ ራሱ ሬስት ያደርጋል ማለት ነው። ኦቭኑ የሚጠቅመን የተለያዩ ፓስታ ፍሮ ሊሆን ይችላል፣ አረስቶ የተለያዩ የአሳ ውጤቶችን ወይም የስጋ ምርቶችን ለማብሰል እንዲሁም በተጨማሪነት ፒዛ ለመጋገር ብንፈልግ ውስጥ ላይ ማብሰል እንችላለን። አነስተኛ ሳይዝ ያላቸው ኬኮችን ለመጋገር ብንፈልግ ኦቭናችን አማካኝነት ማብሰል እንችላለን ማለት ነው። በቦዲ ደረጃ እንግዲህ እንደምትመለከቱት ጠንከር ያለ ቦዲ ነው ያላቸው። በዛ ላይ ስቴንለስ ስቲል የሆነ ቦዲ ስለሆነ ዙሪያቸው እቃችን ዱራቢሊቲ ለረጅም ዓመት እንደተጠበቀ ይቆይናል ማለት ነው። ሶስተኛው ክፍል ላይ እንግዲህ 1200 ዋት እና የቡተሙ በርነር 1200 ዋት እንዲሁም የቶፕ ሂተሩ ደግሞ 900 ዋት ያለው ኦቭን ነው ማለት ነው። እንግዲህ በሁለቱም በኩል ማብሰል የሚችል የኦቭን አይነት ነው ማለት ነው። ይሄ ኦቭን ከታችም ከላይም እንዲያብሰል ተደርጎ የተዘጋጀ ነው። ከቦታ አንፃር እንግዲህ እነዚህ ቦታ ቆጣቢ የሚባሉ ወይም ብዙ ቦታ የማይፈጁ ኦቭኖች ናቸው ብያቸዋለሁ። እንደምትመለከቱት ከላይ ክዳን የተገጠመላቸው ናቸው። ክዳኑም እንግዲህ የተለያዩ ፍንጣሪዎች ሲኖሩ ወደ ግድግዳችን ላይ እንዳይረጭብን ክዳኑ ላይ እንዲያርፍ ያደርግልናል። በተጨማሪነትም ደግሞ ተጠቅመን ስንጨርስ እቃችንን ከርነን ማስቀመጥ እንችላለን ማለት ነው። ፌመስ ላክስ እንግዲህ ሌላው በተጨማሪነት የምናገኘው ሲሊንደሩን ክብሪት ተጠቅመን መለኮስ ላይጠበቅብን ይችላል። መብራት በሚኖርበት ሰዓት ላይ አውቶ ኢግኒሽን ሲስተም ስለሆነ እዚህ ጋር ፕሬስ በማድረግ ብቻ ሲሊንደሯን መለኮስ እንችላለን ማለት ነው። ክብሪት ሳንጠቀም መብራት በሚጠፋ ሰዓት ደግሞ በክብሪት አማራጭ መለኮስ እንችላለን። እዚህ ጋር እንደምትመለከቱት ፓወር ኮንትሮል ነው ላይ ተገጥሞለታል። ያ ፓወር ኮንትሮል ማድረጊያ እንግዲህ ሁለቱ ለኦቭኑ ኤሌክትሪኩ ሁለቱ ደግሞ ለጋዙ ነው ማለት ነው። ፓወራቸውም እንግዲህ የሆት ፕሌቱ እስከ 3 ድረስ የሚደርስ ፓወር ተገጥሞለታል። መካከለኛ፣ ዝቅተኛና ከፍተኛ የብረት መጠንን ተጠቅሞ እንዲያበስልልን ያደርጋል ማለት ነው። እስከ 3 ድረስ አንድ ላይ ስናደርገው ዝቅተኛ፣ ሁለት ላይ ስናደርገው መካከለኛ፣ እንዲሁም 3 ላይ ስናደርገው ደግሞ ከፍተኛ የሙቀት መጠን እንዲተጠቀመ ያበስላል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት የታችኛው የሩም ቴምፕሬቸሩን ለመቆጣጠር ኦቭኑ እስከ 250 ዲግሪ ሴልሺየስ ድረስ የሚደርስ ቴምፕሬቸር መቆጣጠሪያ ነው ተገጥሞለታል። እኛ የምንፈልገው ወይም ደግሞ የምናበስለው ነገር የሚፈልገው የሙቀት መጠን መስጠት እንድንችል ተደርጎ የተዘጋጀ ነው ማለት ነው። ደንበኞቻችን እንግዲህ እነዚህን እቃዎች በጎዶልያስ ኤሌክትሮኒክስ ሾፕ ቢመጡ እስከ 40 ሺህ ብር ድረስ ከነፃ የትራንስፖርት አገልግሎት ጋር ማግኘት ይችላሉ። በመቀጠል ደግሞ የምንመለከተው የኦቭን አይነት እንግዲህ ራሱ ፌመስ ላክስ ሆኖ
በአራት ኤሌክትሪክ አማራጭ የቀረበውን የስታንዲንግ ኦቨን አይነት ነው ማለት ነው። ይህም እንግዲህ ቅድም ካየነው ጋር በሳይዝ ተመሳሳይ ወይም ደግሞ 50 በ50 በመባል የሚታወቅ ሳይዝ ያለው የስታንዲንግ ኦቨን አይነት ነው። ይህ ኦቨን እንግዲህ እንደምትመለከቱት አራቱ በኤሌክትሪክ የሚሰራ ሆት ፕሌት የተገጠመለት የሲሊንደር አማራጭ የለውም ማለት ነው። ሲሊንደር የማይፈልጉ ሰዎች በአራት ኤሌክትሪክ አማራጭ ማግኘት ይችላሉ። በተጨማሪነት ደግሞ ቶፕ ላይ ይሄኛውም ቅድም ካየነው ጋር ተመሳሳይ የሚያደርገው ምንድነው ስቴንለስ ስቲል የሆነ ቶፕ ላይ የተገጠመለት ስቴንለስ ስቲል መሆኑ የሚሰጠን ጠቀሜታ እቃችንን ለረጅም ጊዜ ምንም ደህንነቱ እንደተጠበቀ ያቆይልናል። ወይም በዝገት አማካኝነት ምናምን እቃችን መቼም ቢሆን አይጎዳብንም። ሌላው ደግሞ የተለያዩ ፍሳሽ በሚኖርበት ሰዓት ላይ ወይም ደግሞ የመጥቆር ባህሪ ሲኖረው በሽቦ እና በምናጥበበት ሰዓት ላይ መልሶ ያንን አንጸባራቂ ስቴንለስ ስቲል ከለር ወይም ደግሞ ብራማ ከለር ይዛል ማለት ነው። እነዚህ 50 በ50 የፌመስ ላክስ አራት ኤሌክትሪክ ኦቭን ለእያንዳንዱ የኤሌክትሪክ ሆት ፕሌት የሚጠቀመው ዋት 1000 ዋት ስለሆነ ያም እንግዲህ እቃችን የሚያበስልን ነገር ቶሎ እንዲበስል ያደርገዋል ማለት ነው። 1000 ዋት ማለት ከፍተኛ ዋት ስለሆነ ማለት ነው። ከስረኛው ክፍል ላይ በሚሄድበት ሰዓት ደግሞ እስከ 49 ሊትር ድረስ የሚደርስ ኦቭን የተገጠመለት ምድጃ ነው። የምድጃ ውስጥ ላይ ደግሞ የተለያዩ ፓስታ ፉርኖ ሊሆን ይችላል፣ ፓንኬክ ኬኮችን ለመጋገር፣ ፒዛ ለመስራት ሊሆን ይችላል፣ የተለያዩ ስጋ ውጤቶችን ለመጥበስ እንዲሁም ደግሞ ግሪል ለማድረግ አሮሶ ለመስራት የአሳ ምርቶችን ውስጥ ላይ ለመጥበስ መጠቀም እንችላለን። አነስተኛ ሳይዝ ያላቸው ዳቦችን ይዘን መጋገር እንችላለን ማለት ነው። በዚህ ኦቭን አማካኝነት ውስጠኛው ክፍል ላይ ሁለት አራት ማዕዘን ያላቸው ፓትራዎችን ይዞ የሚገኝ የስታንዲንግ ኦቭን አይነት ነው። በተጨማሪነትም በቦዲ ደረጃ ስንመለከታቸው እንግዲህ እነዚህ ቦዲያቸው ጠንካራ የሆነ ስቴንለስ ስቲል የሆኑ የምድጃ አይነቶች ናቸው። ረጅም ዓመት የሚቆይ ቦዲ ያላቸው ወይም ዱራብል የሆኑ እቃዎች ናቸው ማለት ነው። ሜዲን ቱርኪ ናቸው እነዚህ እቃዎች። እንግዲህ የቱርክ እቃዎች ስለሆኑ ደግሞ ኳሊቲያቸውን በዛው ልክ ቆንጆ ነው ማለት ነው። በተጨማሪነትም እዚህ ጋር ኮንትሮል ማድረጊያ ነው ተገጥሞላቸዋል። በምንፈልገው የግለት መጠን እያንዳንዱን ፕሌት ኮንትሮል ማድረግ እንችላለን። ከፍተኛ ዝቅተኛና መካከለኛ የሚባል የሙቀት መቆጣጠሪያ ኖቦች አሏቸው። ሌላው እንግዲህ ለታችኛው ክፍል ሩም ቴምፕሬቸሩን መቆጣጠሪያ ኖብ ተጨማሪ ያለው እስከ 250 ድረስ የሚደርስ ፓወር መቆጣጠሪያ ቴምፕሬቸሩን መቆጣጠሪያ እዚህ ጋር እንደምትመለከቱት ነው ፓወር ኮንትሮል ኖብ አለው ማለት ነው። እዚህ ጋር እንደምትመለከቱት ደግሞ አራት ማዕዘን ያለው ፓትራ ይዞ ይገኛል። ሁለት ነው ይሄንን የምናገኘው በአንድ ኦቭን ላይ። ሌላው ፋን ስላለው እቃችንን ተጠቅመን ስንጨርስ በቀላሉ እቃችን ሬስ ያደርጋል ማለት ነው። በራቸው ላይ ደግሞ በምንሄድበት ሰዓት ላይ ደብል ግላስ ነው። በውጭ በኩልና በውስጥ በኩል ያለው ሁለት ግላስ ነው ያለው ማለት ነው። የውጭ ግላስ ለብቻ የውጭኛው ግላስ ለብቻ። ቦታ የማይፈጁ ናቸው ብያቸዋለሁ። በዋስትና ደረጃ እስከ 2 ዓመት ድረስ የካምፓኒ ዋስትና የሚሰጥበት የስታንዲንግ ኦቭን አይነት ሲሆን እዚህ ጋር እንደምትመለከቱት ደግሞ ከላይ ከበራቸው ክዳናቸው ላይ በምንሄድበት ሰዓት ላይ ክዳናቸው ሁለት ጠቀሜታ ነው ያለው። አንደኛ የምናበስለው ነገር ወደ ግድግዳችን እንዳይረጭ ወይም ደግሞ እዚህ ላይ ነው የሚያርፈው፣ ወደ ግድግዳችን አይሄድም በቀላሉ ወይም ደግሞ ማጽዳት እንደሚችለው ተደርጎ የተዘጋጀ ነው። ሌላው ተጠቅመን ከጨረስን በኋላ እቃችንን መልሰን ከርነን ማስቀመጥ እንደምንችል ተደርጎ የተዘጋጀ ነው ማለት ነው። የታችኛው ፓርት 1200 ዋት፣ የላይኛው ደግሞ ኦቭን እስከ 900 ዋት ድረስ የሚደርስ ኮይል የተገጠመለት ነው። አሪፍ የማብሰል ሂደትን ይጠቀማሉ። በዋስትና ደረጃ ስንመለከተው እስከ 2 ዓመት ነው ብያቸዋለሁ። በዋጋ ደረጃ ደግሞ እነዚህ ኪስ የማይጎዱ ናቸው። እስከ 40 ሺህ ብር ድረስ ከነፃ የትራንስፖርት አገልግሎት ጋር ደንበኞቻችን እነዚህን እቃዎች በጎዶልያስ ኤሌክትሮኒክስ ሾፕ ማግኘት ይችላሉ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንጻ ስር እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንጻ ፊት ለፊት ላይ ያገኙናል። በስልክ ቁጥር አማራጮች 0960318181 0116597020 0116597030 ላይ ቢደውሉ ያገኙናል። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ ልናቀርብልን የፈለጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።